ብሩክ በስተመጨረሻ ያለበት ቦታ ላይ ተገኘ። ብሩኬን የዝና የሆኑ ሰዎች ሜዳ ላይ ጥለው እየቀጠቀጡና እየደበደቡ ወንድሙ መድብል አገኘው። ያሳዝናል። ቅድስት እምቢ ብላ ተከትላ መድብልን ሄዳ ነበርና ብሩክ ያየችበትን ሁኔታ ስታይ ራሷን መቆጣጠር አቃታት። መድብል ደግሞ ወይኔ ወንድሜ እኔ ባንተ ቦታ ልሰቃይልህ፣ አንተ እንድኩነ ከማይህ ይልቁንስ ሞቴን እመርጣለሁ ብሎ ተጸጸተ። ብሩክ ሽጉጥ ደቅነው አፉን በፕላስተር አስረው ጭንቅላቱን ደግሞ በሽጉጥ ደፍተው ሜዳ ላይ ጥለውት እየታገለና ከነሱ ጋር ከባድ ጨዋታ ገጥሞ ራሱ ካቅሙ በላይ ሲሆንበት እንግዲህ እንደምታዩት አድርገውታል ማለት ነው። መድብልም መቋቋም ሲያቅተው ፈልጎ ሲደክመው የብሩኬ ጠላት የሆኑትን እያፈላለገና ፖሊስ ጣቢያ ላይ አመልክቶ ፖሊስ ጣቢያዎችም ደግሞ የራሳቸውን የሆነ እርምጃ እየወሰዱ ይገኛሉ። መድብል ብሩኬ ከቤቱ ከጠፋ ጀምሮ ሰላምና ደስታውን አጥቶ ወንድሜ አለበት ቦታ ላይ ወይ ዛሬን የሞቼ ወይ በህይወት ተመልሰን እንመጣለን። ቅድስት ምሳሌን አደራ ትምህርት ቤትም እንዳትሄድ፣ ቤቱን ቆልፋችሁ እቤት ተቀመጡ፣ የሚፈጠር ነገር ካለ ለፖሊስ ደዊ ብሏት ሄደ ማለት ነው። ቅድስት ሽንኩርትም ስትከትፍ ስትቀመጥም ስትተኛ መኝታ ክፍልም ቁጭ ብላ ስለ ብሩኬ እያሰበች ደም እንባ እያለቀሰች ትገኛለች። ምሳሌም በተደጋጋሚ ቅድስት አባዬ መቼ ነው የሚመጣው? መቼ ነው የሚደውለው? እፈልገዋለሁኝ እያለች በጣም እያስቸገረቻትና ዋጋ እያስከፈለቻት ትገኛለች። ቅድስትም ደግሞ እንዴ ምሳሌዬ ምን ሆነሻል? አሁን የሄደበት ሀገር እኮ ለስራ ከባድ ስለሆነ ስላልተመቻቸለት ነው እንጂ ይደውልልናል። ምን ሆነሽ ነው የምታለቅሹ? ብላ ስትላት ቤተሰቦቼ ናፍቀውኝ፣ ክፍለ ሀገር ቤተሰቦቼ ናፍቀውኝ ነው እያለች አለቻት። እንደዛ ከሆነ ታዲያ ቤተሰቦች ጋር አባዬ ሲመጣ አስፈቅደን ከአንቺ ቤተሰቦች ጋር እንሄዳለን ተባባሉ። ቅድስትም እሺ አለቻት። ምሳሌ ፊት ላለማልቀስና ላለመጨነቅ የምታደርገው ነገር በጣም ይገርማል። መድብል ቆይታውን ውጪ ከነ ሞገስ ጋር አደረገና ወደ ቤት ተመልሶ ሲመጣ ኤፍራታንም ማግኘቷት ነበርና ኤፍራታ ደግሞ ከማህሌትና ከዝና ያለውን መረጃዎች እየለቀመኝ ለመድብል እየሰጠችው ነው። እሱ ምንድነው ብሩኬ ቤቱን ልጁን ያሳከመው ቤቱን ሳይሸጥ አደንዛዥ እጽ ከሚሸጡ ሰዎች ጋር ተግባብቶ እሱን ውጭ ሀገር ሊሸጥላቸው ቃል ገብተው 9 ሚሊዮን ብር ከሰጡት በኋላ ያንን መድኃኒት ቆሻሻ ገንዳ ውስጥ አስገብቶ ልጁን አሳክሞ እንደመጣ ትልቅ መረጃ አለ። ይህንን ደግሞ የሚያውቀው ዝናና ማህሌት ብቻ ናቸው። ለማንም እንዳትናገሪ፣ ከተናገርሽ ደሜን እመጥሻለሁ ብሎኛል ብላ ኤፍራታ ለማህሌት ብትነግራትም ኤፍራታ ደግሞ ብር እየሰራች ስለሆነ ሩጣ ህዳ ለመድብል ተናገረች። መድብል በጣም ተናደደና ወይኔ ወንድሜ ከነዛ ሰዎች ጋር ለካ ጦርነት ገጥሞ ነው፣ እነሱን ካገኘኋቸው እኔ ነኝ ደማቸውን የምጠጣው ብሎ ኤፍራታን ካፌ ላይ ቁጭ አድርጓትና ፍግቷት ወደ ቤት መጣ። ሰላም ሰላም ሰላም! ውድ የተከበራችሁ የአዚ ቲዩብ ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው የምሳሌ ድራማ እንደቀጠለ ይገኛል። ቅድስት ደም እንባ እያለቀሰች ትገኛለች። መድብል ወንድሙን ለማግኘት ቤቱን ትቶ ከቤት ወጥቶ ሂዷል። ዝና ደግሞ አሁን ላይ ጦርነቱ ጀምሯል። የሞትና የህይወት ጉዳይ ነው። ማህሌት አንድ ትልቅ ውለታ እንድትውይ እፈልግሻለሁ፣ ቼክ እጽፍልሻለሁ። ከእኔ ጋር ግን በሉላ ቦታ እኔ አንተን አፈቅርሃለሁ ወድሃለሁ የምትሆን ኮተት ሀሳብ
ካሁን ጀምረሽ በፊቴ ላይ ብታደርጊ የማደርገው እርምጃ ከባድ ነው ብሎ አስፈራራት። ማህሌትም የጥቅም ሰው ስለሆነች እሺ አለችና ወደ ኤፍራታ ለመነጋገር ሄደች። እሱ ምንድነው ብሩኬ የት እንደገባና መድብል ወንድሙ ለምን እንደመጣ እንዲጣራለት ማህሌትን አዘዛት። ማህሌትም ወደ ኤፍራታ ዘንድ መጣችና ኤፍራታ አንቺ ስለ መድብል እያንዳንዱ የምታውቂውን ብሩኬ ቤት ምን እንደተካሄደ ንገሪኝ አለቻት። እነግርሻለሁ ማህሌት፣ እንደውም ጥሩ መረጃዎች አሉኝ። ግን አስቀድመሽ አንቺ መረጃ የምትነግሪኝ የምፈልገው ምንድነው ዝና ብሩክን የት አድርጎት ነው? ብሩኬስ ለምን ጠፋ? ባለፈው ደግሞ መናገር የማልፈልገው ከባድና አስደንጋጭ ጉዳይ ላይ ብሩኬ ገብቷል ብለሻል፣ ሽውን ንገሪኝ። ከዛ እከፍልሻለሁኝ ያልሽውን ብር አስገቢልኝና ስለ መድብል እያንዳንዱ ያለኝን መረጃ ነግርሻለሁ አለቻት። ከዛ እሺ ብላ ማህሌት አስቀድማ የተፈጠረውን ስለ ብሩኬ የምታውቀውን በሙሉ ዝና የነገራትን ሁሉ ነገረቻት። ገንዘቡንም አስገባችላት። በቃ አሁን እንተኛና ነገ እነግርሻለሁኝ ብላ ኤፍራታ ስትላት ማህሌት ፍጥጥ ብላ ኤፍራታን ማየት ጀመረች። ኤፍራታ አሁን መድብል የሚያደርገውን ነገር በሙሉ ለማህሌት ትናገር ይሆን? አሳሳቢ ነገር ነው። ለማህሌት ከተናገረች ሩጣ ሄዳ ለዝና ትነግረዋለች። ዝና ደግሞ ከመድብል ጋር ወይንም ከምሳሌና ቅድስት ጋር ከባድ ጦርነት መከፈቱ ነው። መድብል የወንድሜን መጨረሻ ሳላይ ወንድሜን እንደቀላል ከቤት ወጥቶ የሚፈጠረውን ነገር ማየት ፈልጋለሁ። ስለዚህ ይሄ አደንዛዥ እጽ የሚሸጠውን ሰውዬ በአካል ሄጄ መጋፈጥ እፈልጋለሁ ብሎ ወሰነ። ቅድስትም በጣም ተጨነቀችና የመድብልን ሁኔታ ስታየው አረ እባክህ አንተ እንኳ ተረጋጋ፣ ሌላ ነገር እንዳይፈጠር፣ አረ ተው፣ በእንደዚህ አይነት ስሜት አይደለም። ቅድስት ተናግሬያለሁ፣ በድጋሚ ልንገርሽ፣ ምሳሌን አደራ፣ ምሳሌ ካንቺ ውጭ ማንም የላት፣ ወደ ውጭ በስህተት እንዳትወጡ፣ ችግር ካለ ደውይልኝ፣ ቤቱን ዘጋግታችሁ ተቀመጡ፣ የሆነ ነገር ካለ ደግሞ ለፖሊስ ደውለሽ ማሳወቅ አለብሽ፣ ራሳችሁን ጠብቁ ብሎ ከዛ ወጣ። ቅድስት አበደች በለቅሶ። የብሩኬ ነገር በጣም አሳስቧታል። በዚህ በኩል ምሳሌ እየጠየቀቻት ነው፣ በዚህ በኩል የሱን ናፍቆት እና የሆነውን ነገር እያሰበች እያወረደች ነው። ስልኩንም በተደጋጋሚ ስትሞክረው በፍጹም ሊሰራም ምንም ሊልም አልቻለም። መድብል ግን የተፈጠረውንና ከኤፍራታ የሰማውን ነገር በፍጹም ለቅድስት አልነገራትም። ቀጥታ በራሱ ሊወስን ቆርጦ ተነስቷል። ወደ ሞገስና ሉላ ስንመጣ ደግሞ ሞገስ የብሩኬ መጥፋት እያሳሰበውና እያጨናነቀው ይገኛል። ምን ነው አንዴ እንኳን አገኝቸው ይቅርታ ብዬለት ሰላሜን ባገኘሁ፣ ወይኔ ወንድሜ፣ እኔ ፈሪና ሰነፍ ስለሆንኩኝ እቤት ተቀምጬ ቀረሁ። ብሩኬ ቢሆን እኮ የምሬን ነው የምልሽ ሉላዬ፣ እስካሁን ስንቱ ቦታ ፈልጎ ነበረ፣ እንደው ያለ ምክንያት እንደዚህ ሊሆን አይችልም እያሉ ማሰብ ጀመሩ። ዝና ነው እንደዚህ የሚያደርገው። ሞገስ፣ ዝና ማለት ከባድ ሰው ነው፣ አንተ አታውቀውም። የሚሰራው ከባድና አዲስ አበባ ውስጥ አለ የተባለ ወንጀል ነው። እሱ ደግሞ በዙሪያው ልክ እንደሱ አውሬና መጥፎ ሰዎች ናቸው ያሉት። ይሄን ነገር እዚህ ውስጥ ያስገባው እንግዲህ ማን ይመስልሃል? ዝና ነው። እና ታይላንድ ሄዶ ምሳሌ ሊያሳክም የፈለገው የሚያውቀው ዝና ብቻ ነው። ስለዚህ ከሱ ውጭ ማንም ሊያደርግ አይችልም። ማህሌት ደግሞ ይሄን ከባድ ነገር በፍጹም ትዝ አይላትም። አሁንም ቢሆን ዝናን ተከታትላችሁ ብሩኬን ማግኘት አለባችሁ። ወንድሙ እኮ በጣም ተጨንቋል። ሉላዬ ገሎት ይሆናል እያለ በጣም እያለቀሰ ነው። ወንድሙ ስለሆነ የሚያስበው ይሄንን ነው። ወይ አግቶ እያሰቃየው ነው፣ ወይ አሳስሮት ነው። ከዚህ ውጭ ሌላ የሚሆን ነገር የለም። እና ብሩክ በህይወት ይኖር ይመስለኛል ብላ አለችው። ወይኔ ሉላ በጣም እኮ ከባድ ነው። እንደው ምሳሌ እየጠያየቀች ነው አሉ። ብቻ የተፈጠረው ነገር በጣም ያሳዝናል። እና እኛም ደግሞ የታገደልን ገንዘብ ተነስቶልን መኪና ገዝቼ እንደፈለግኩኝ እየወጣሁ እየገባሁ ዘና ፈታ ብለሽ በቃ ደስተኛ ህይወትን እንድትኖርልኝ እፈልጋለሁ እያላላት፣ አታስብ ለኔ፣ እኔ ካንተ ጋር ካለሁኝ መኪና ቤትም ሁሉም ነገር አለ። እሺ አሁን ቁርስ ምን ገዝቼልሽ ልምጣ ብሎ አላት። ወይኔ መጎስ፣ እኔ ናፈቀኝ በኔ እጅ ሰርቼ ምግብ አንተን የማበላበት
ያም ቀን ቅርብ ነው ሉላዬ። የሰው ልጅ ሰላም ደህና ከሆነ ሁሉም ነገር ይሳካል። በቃ ይሄ ውጭ መውጣት የሚባለውን ነገር እንቶ ዝና ካገኘህ ይገልሃል። አሁን በጣም እልክ ውስጥ ገብቷል። ብሩኬንም እንደዚህ የሚያሰቃየው ሆን ብሎ እሱ ስላደረገው ነው እና እባክህ እያለች አትፍሪ። እኔ እኮ ፍርሃትን በውስጥ ያላበስኩት ላንቺ ስል ነው እንጂ እንደ ወንዶቹ ጀግና መሆን አላቃተኝም ብሎ አላት። አይ ሞገስ ያንተን ጀግንነት እንኳን ተው። መድብል ከዳጣና ከሞገስ ጋር አብረው ተገናኝተው ዳጣ መጀመሪያ ከሞገስ ጋር ተገናኘችና ቤተሰቦቿ እንደተመቿትና ደስተኛ ህይወት እየኖረች መሆኑን ነገረችው። እሱም በጣም ደስ አለውና ከሚባለው በላይ ወይ ዳጣዬ በጣም ተመችቶሻል። አሁን ላይ አንቺ እናትያሽስ እንዴት እያደረገችሽ ነው? ከባድና ችግር በኋላ ልጅ አለመሆንሽን ስታውቅ እንትን እንዳይሉብሽ ራስሽን ጠብቂ። ብታይ እኔ አሁን ላይ በጣም ደስተኛ ነኝ ሞጌ። ውሃ የምትባል እህት ማግኘት መታደል ነው። እሷ ስላለችኝ እኔ ሁሌ ደስተኛ ነኝ። ቤተሰቡን በሙሉም በቃ ብቻ ወደፊት ሁሉም ነገር እውነታው ተጋልጦ አባቴም ትክክለኛ አባቴ ሆኖ እናቴም አለችበት ቦታ ጠይቄው የበለጠ ሙሉ ደስተኛ ከሆንኩኝ በኋላ አስተዋውቅሃለሁ እያለች አለችው። ዳጣ ሞገስን እንግዲህ ወደ አባቷ ቤት ልታስተዋውቃቸው ወስዳለሁ ብላ ቃል ገብታለታለች ማለት ነው። ዳጣና ሞገስ እንዲሁም ደግሞ መድብል ካፌ ላይ ተገናኙና ሞገስ ይፈራል፣ ይንቀጠቀጣል ሲያየው ሁኔታውን። ቆይን የምለው ሞገስ አንተ ምንድነው እንደዚህ የሚያንቦቀቡቅህ? ወንድ ልጅ አይደለህ እንዴ? ሰው ለሚወደውና ለሚያፈቅረው ሲል ደግሞ ይሞታል። ያን ሰው ሙቶ ያተርፋል። ያን ሰው ተጎርቶ ለዛ ለሰው ምክንያት ይሆናል። አንተ ዝና እያልክ የምትፈራው እሱም ሰው አንተም ሰው፣ በዛ ላይ አንተም ወንድ እሱ ወንድ። ይህን ያክል የምትንቦቀቦቀው ለምንድን ነው? አረ በጣም ያስጠላል። የሰው ልጅ በህይወት እስካለ ድረስ አክብረው ውደደው። ከዛ ውጭ በፍጹም መፍራት የለብህም። በተለይ በህይወትህ ለመጣብህ ላይ ወንድነትህን እያሳየህ መጋፈጥ አለብህ ብሎ ሲለው ወንድ ጀግንነት ከቤት ነው። የቡራ ወንድም ጀግና ሞጌ በላንተም የጀግና ምክር ስማ፣ አትፍራ እንዴ ምን ሆነሃል? ለሉላ ስትል ዋጋ መስዋዕት መክፈል አለብህ ብላ ዳጣም ስትናገረው፣ በዛ ላይ ደግሞ እኔ ወንድምህ አለሁኝ፣ የፈለገ ቢሆን እኔ በህይወት እያለሁ አንተን ዝና ምንም ሊያደርግህ አይችልም ብሎ ሲለው፣ ለኔም አለህልኝ አይደል መድብል አለችው። አዎ አለሁልሽ፣ እኔ ወንድምሽ አለሁልሽ፣ ምንም ነገር አታስቢ እያለ አላት ማለት ነው። እንግዲህ የወንድሜን እንደዚህ አግተውም ሆነ አስጠፍተው የሚያሰቃዩትን ሰዎች ዛሬ ማግኘት አለብኝ። ብሩክ እንዲህ አይነት ወንጀል እንደገባ ሰማሁኝ። ከዝና ሰዎች ጋር አደንዛዥ እጽ ውጭ ሀገር እልካለሁ ብሎ ቆሻሻ ገንዳ ላይ ጥሎት እንደሄደ ካወቁ በኋላ ከመጣ በኋላ ይሄው እያሰቃዩት ነው እና የሚል መረጃ አገኝቻለሁኝ ብሎ ለዳጣና ለሞገስ ሲነግራቸው በጣም ነው የደነገጡት ማለት ነው። እንግዲህ እሱም ወንድሙን ለማግኘት ተፍ ተፍ እያለ ይገኛል። ዳጣም አሁን ላይ በጣም ፈርታለች። ቅድስትም ደግሞ እያለቃቀሰች ትገኛለች ማለት ነው። በጣም ያሳዝናል። በጣም ተጨንቀውና በሀሳብ ተወጥረው ሳሎን ላይ እያወሩ ስለ ብሩኬ መድብልና ቅድስት ምሳሌ በድንገት ስትመጣ እንዴ ምን እያደረጋችሁ ነው? የምን ጭንቀት ነው እያለች ስትል እየጨፈርን ነው ብላለችው ማለት ነው። እሱም ዘፈነላት፣ አብረው ጨፈሩ። ምሳሌ ነገሩን እንዳታቅ ያመጣው ዘዴ እጅጉን በጣም ደስ ይላል። ውድ የቻናሌ ቤተሰቦች በቀጣይ ፓርት ስትንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።